ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ደህና ናችሁ ወይ? የትላንትና ፕራንክ እንዴት አሳደራችሁ? እኔ አሞኝ ነበር ያደርኩት። ዛሬ ግን በጣም ደህና ነኝ። ማታ እነ ብሩኬም ያው ታውቃላችሁ ላይቭ ላይ መጥቶ ነበር። ፋሚሊያቸው ኬክ ምናምን አክብሮላቸዋል እና ኬክ ነበረ። ነገር ግን ታውቃላችሁ በዚህ አጋጣሚ ግን ማለት ነው እንድታቆም ፈልገው ቤሩት ኦኬ ኦብስዬ ቤሩት ሆና ታውቃላችሁ ቤሩትን እንዴት ምን አይነት አሁን እኔ ማለት ፕራይቬት የሆነ ነገር እዚህ ጋር አይወራም እንጂ ማለት ነው። አሁን እዛ ሀገር ሆኖ ሰው ላይቭ ገብቶ አስባችሁታል ምን ያክል ጎበዝ ናት። የሆነ ለመናገር እኔ አደነቅኳት እንደውም ማለት ነው። ምክንያቱም እዛ ውስጥ ሆና እንዴ በጣም አስቸግሯን ነበር። ኢንተርኔት ሲጀመር እንጃ አላውቅም ሲጀመር አይታሰብም እንጂ በጣም ታውቃላችሁ ያሉበትን ሁኔታ ታውቃላችሁና በዛ አቅሟ እንደዛ ሆና ሁሉም ነገር እንደዛ ዝግጅት አድርጋ ማቅረቧ ብቻ ኦኬ ሃይሚና ብሩኬን ለማስደሰት ነው። ገባችሁ? ለነሱ ምን ያክል እንደሚወዱ ምን ያክል እንደሚያከብሩ ለማሳየት ነው በዚህ ልክ ማለት ነውና ለራሳቸው አስባችኋል ህይወታቸው ምን ውስጥ ሆኖ አንድ ሰው የሚወደውን ሰው ለማስደሰት ምን ያክል መስዋዕት እንደሚከፍል በዛ መሀል ራሱ መለየት ትችላላችሁ። የሆነን ለመናገር ማለት ነው። ገባችሁ አይደል? ማንንም ሰው አታደርጉም። እንኳን እዛ ውስጥ ሆናችሁ አይደለም እንኳን እንዴት ነው ብዙ ነገር የማይሰራበት ለዛውም ደግሞ በዛሬ ኔትወርክ ሳይኖር ደግሞ ዳታ ገዝታችሁ ኦኬ ዳታችሁ ራሱ በማይሰራ ሁኔታ ውስጥ ሆናችሁ የምትወዱትን ሰው ለማስደሰት በዚህ ልክ እንደዚህ መጣር ማለት አላቅም። የሆነ ለመናገር እኔ ሃይሚና ብሩኬ እድለኞች ናቸው። ስለዚህ ምን ማለት ፈልጌ ነው እና ብዙ እንትን እያስቸገረ ነበረ። ያ ማለት እንግዲህ የስልኳ ሁኔታ ሳይሆን የአገሩ ሁኔታ ወይም ደግሞ የአገሩ ያለችበት ግዴታ ያ ስላስገደደ ነው እና በጣም ደስ የሚል ጊዜ አሳልፈው ነበር ሃይሚና ብሩኬም። እኔ ደግሞ ራሴ ማለት ነው እንደዚህ ያዞረኝ ነበር ላወራቸው ስል ማለት ነው እንደዚህ ያዞረኝ ነበር። በጣም ወይ ነበር እየምሬን ነው እኮ ከተኛ በኋላ ለቀቀኝ እግዚአብሔር ይመስገን። እና እንኳን ዛሬ ትንሽ እረፉ ብሎ አዝኖልን ነው መሰለኝ እንግዲህ ቤት ገዛው ብሎ ዱባይ ውስጥ መጣ። ዱባይ እኔ ምለው ዱባይ ብዙ ሰው ይመኛል። እኔ እወዳታለሁ። ሁለተኛ አገሬ ናት ዩኤኢ ማለት ነው። አይ ላቭ ዩ ሶ ማች እና ዩኤኢን ሲጀመር የሚጣላ ሰው የለም። እወዳታለሁ ግን እዚህ ሀገር መኖር አልፈልግም። እኔ ብዙ ጓደኞቼ ደግሞ እዚህ ሀገር መኖር ፈልጋሉ ኖሬ ይሉኛል። እኔ እንዴት ነው የምኖረው? ቤተሰብ እንዴት ለምዳለሁ? እኔ ከመዳን ቤት ወጥቼ አላውቅም። አሁን ስለ ቪዲዮ ላውራ፣ አሁን ስለ ራሴ ነው የማወራው። ቤተሰብ የመጣው ስለ እነሱ ላውራ ነው እና ማለት ነው ቤተሰብ እኔ ከመዳን ቤት ወጥቼ አላውቅም። በወጣም ስራ ጨርሰን ወጥተን ትንሽ ተዝናንተን ከዛ በኋላ የሆነ ባህር ቦታ ምናምን ሄደን ከጓደኞቼ ጋር አብረን የምንሰራው እንመለሳለን። እንደዚህ ወጥቼ አድሬ ምናምን አላውቅም። ስለዚህ እፈራለሁ ሰው ሀገር መኖር ማለት ነው። እና የሆነ ለመናገር እኔ መዳሜ በጣም ጥሩ ናት በዚህ አጋጣሚ እና ቴንኪ ሶ ማች ማይ መዳም እና ባልሽን ሁሉ አምጪ ብላኛለች። እዚህ ኑሪ አትሂጂ ባልሽን አምጪ እናስመጣው ብላኛለች። ገባችሁ? እሱም እምቢ አለ ገገመ ባሌም እና ደግሞ እኔም ደግሞ ከአገሬ ውጪ መኖር እንዴት ነው የምችለው ብዬ ሳስበው ራሱ እንዴት ነው የምችለው? ቆይ ማለቴ እዚህ ሀገር እንዴት ነው ቤት ተከራይቼ አግብቼ ወልጄ ልጆችን እያስተማርኩ ከሰራችሁ ትኖራላችሁ። ግን አላቅም እኔ እንጃ አላቅም። እኔ በጣም ነው እኔ ከአገሬ ውጪ እንዴት ነው መኖረው ብዬ ነው እንጃ። ፍሪደም ምናምን እንዴ አለ እዚህ ሀገር እንደራሳችሁ ነው። ገባችሁ? እንደራሳችሁ ነው ፍሪደም እዚህ ሀገር ማለት ነው። ልክ የአገሩ ዜጋ እንደሚከበር እናንተም ትከበራላችሁ። ነፃነታችሁ፣ ክብራችሁ ሁሉም እናንተ ልክ እንትናችሁን ጠብቃችሁ እንዴት ነው ህጋቸውን ጠብቃችሁ በስነ ስርዓት መኖር ካለባችሁ ትኖራላችሁ፣ በስነ ስርዓት ትኖራላችሁ። ግን እንዴት ለምዳለሁ? ቤተሰብ ትለምዳላችሁ? ነገሩኝ እስቲ። እኔ አልለምድም ከአገሬ ውጪ ወደ ውጪ እንዴ ሆ እና እንግዲህ ሃይሚ ዛሬ መጣችሁ ብሩኬን ዱባይ ቤት ገዝቻለሁ። ይቻላል፣ በዚህ አጋጣሚ ይቻላል። የማይቻል ነገር የለም። ቅመሟ ትገዣለሽ። ምን አላትና ነው ትገዣለሽ እንዴ? ብዙ ሰዎች መጥተው እኮ ይገዛሉ። ትቻለሽ። እሺ ነው ውድ ማለት ነው። እና ፕራንኩን አብረን እንይሽ ነው ውድ ማለት ነው። እና ሌባው ይያዛል ዛሬ ብሩኬ ሌባ ሁላ ቆይ እና ያለን አሁን እዚህ ጋር ይሰርቃል። እሺ ይሰርቃል። አላቅም አንድ ትልቅ ነገር አይን ውስጥ የሚገባው ነገር ምንም አድርጌለት አላቅምና በጣም ብዙ ጊዜ ሆኖኛል ይሄን ነገር ካሰብኩትኝ ማድረግም ከጀመርኩኝ ያው እርምጃዎችን መውሰድ ከጀመርኩኝ በጣም ቆይቻለሁና እኔ ግን ፕራንክ ነው ብዬ ለምንድን ለእናንተ ተናገርኩት? ቆይ
ለምን የተናገርኩት መጀመሪያ ማለት እኔ ሪሊ አድርጌ ቪዲዮን ከሰራ በኋላ መጨረሻ ላይ ነው እኔ ፕራንክ እንደሆነ ራሱ የምናገረው። ለምን የተናገርኩት? ቆይ አሁን ደግሞ ተሳክቶ ብሩኬንም ሰርፕራይዝ ለማድረግ መጥቻለሁ ማለት ነው። እሱ ምን መሰላችሁ? ዱባይ የሚገርም ቤት ገዝቻለሁ። ተሳካልኝ የኔ ቆንጆ። የሚገርም ራሱ ባይሆን ማለት ነው በቃ ለእናንተ የሚሆን በቃ ታች ኦኬ፣ ቤስመንት ላይ ሳሎን መጅሊስ ማለት ነው ታውቃላችሁ። ከዛ በኋላ ኪችን ሽንት ቤት ካለ አለቀ። ሃይሚዬ የኔ ቆንጆ እላይ ክፍል ካላችሁ የእናንተና የልጆች ክፍል ካላችሁ አለቀ። ወይም ደግሞ ታች በቃ አለቀ። የሚገርም ቤት ሆነ ምን ሆነ የኔ እናት አለቀ። ይበቃችኋል እና ማለት ነውና ከዚህ በኋላ በቃ እኛ ከፍ የምንልበት ጊዜ ነው አይደለ? ከፍ የምንልበት ጊዜ ነውና እንደ ሻይ ከረክ ነው። እሺ እኔ ውዶች ትወዳላችሁ ሻይ ከረክ? እኔ ትላንት እየጠጣው ትንያለኝ ምናምን ዛሬ ላጣጣመው እንጂ ጥሩ ነገር ነው። ወሬውን እየሰማን ምንም ብዬ አድርጌዋለሁ፣ አሳክቼዋለሁ ከብዙ ልፋት በኋላና ያድርግላችሁ የኔ ቆንጆ ያድርግላችሁና ብሩኬ ይምጣ። ቤተሰብ ብሩኬ ይምጣና ወደ ብሩኬ ልሂድ ማለት ነውና ሙሉ ቪዲዮ ያላያችሁ ገብታችሁ ማየት ትችላላችሁ። ደስ የሚል ነው። ለብሩኬ ቤት ገዘች ሃይሚ እንደ ያንሷል፣ ሲጀምር ያንሷል ለብሩኬ ማለት ነው። ሲቀጥል ደግሞ እነሱ ራሱ ያንሳቸዋል። ዱባይ አይደለም የኔ እናት እንዴ! እናንተ ብቻ ጠንክራችሁ ስሩ። እናንተ ብቻ ጎበዙኑ። ገና ልጆች ናችሁ። ገና እንኳን እዚህ አይደለም ብዙ ቦታ ትገዛላችሁ፣ ብዙ ቦታ ማለት ነው። እሺ እኔ ውድ ምኞታችሁን ያሳካላችሁ። 4 ልጆች ይወለዱ። ወልድ እንደ ዱባይ ሳይሆን ማለት ነው። ሃይሚ የኔ ቆንጆ ኢትዮጵያ ውለዱ። እኔ እንደ ሐሳብ ኢትዮጵያ ውለዱ። ኦኬ። እዚህ ግን ለመማር ለልጅ ደግሞ እዚህ ሀገር ቬሪ ናይስ። እዚህ ሀገር በቃ ልጅ ለማስተማር ኦ ማይ ጋድ ፐርፌክት ሆኖ ጭንቅላታችሁ ማይንዳችሁ በቃ እንዴ! እኔ እኮ ልጄ ማለት ነው እጥፍ እኔ ልጄ ስላችሁ እያሳደግኳት ልጄ እኔ ነኝ ያሳደግኳት ልጄ እዚህ ቤት ልጄ ማለት ነው። ለዛ ነው ልጄ ምላት አላቅም። ሌባው ሲሰርቅ ይው ሌባ ብሩኬ ሌባ አያችሁ እዚህ ጋር ሲሰርቅ ባለቤቱን ስልክ ስጡኝና ልንገረው። እኔ አቃጣሪ አይደለም ላቃጥር። እስቲ መጣ ቆይ ይብታው ዛሬም ነገም ትወድሻለሁ ያንቺው ነኝ። እኔ እኮ አልታየውም ብሎ እኮ ነው ዞር የሚለው። ታይታል ብሩኬ ታይታል። ያልታየ መስሎ ነው አይደለ? ግን ሲያምር ግቢው። በዛ ላይ ደግሞ ልጅ ነው። ማንም ብሩኬ ልጅ ነው እኮ ልጅ ጩጬ። ማንም ሰው ሲጀመር አያልፍም። የሆነ ፍራፍራ አይታችሁ እንዴት ታልፋላችሁ? እኔ ራሱ አላልፍም። ፍቅርሽ ነው ለመኖር ብርታቴ የሆነ አልታየውም ብሎ ነበረ ታየ። ነፋስ መግቢያም የለው አንዳች ቦታ ልቤ ህይወትን አላውቃት። ሃይሚ ምንም አላወቀችም የኔ እናት። እናንተ እዚህ ጋር ስታምር ቱቱቱቱ ማሻአላ። እናንተ ቪዲዮን ሳቆም ማለት ነው ይዋት የሃይሚ ቁንጅና እንዴት እንደወጣ ጉድ እናንተ ይዋት ማርያምን ይዋት በስላሴ ስም ከአይን ትረፊ የኔ ውድ ከአይን ትረፊ። ቱቱቱቱ ማሻአላ ብያለሁ። በላሽ እንዳትሉ ቤተሰብ በላሽ እንዳትሉኝ። እኔ ቱቱ ብያለሁ። ኦኬ ማሻአላ ብያለሁ። እኔ ለምንም እንዳትሉኝ ማለት ነው። ይወት እዚህ ጋር ቆንጅና የምሬን ነው። ይሄማ ስክሪንሾት አደርጋለሁ። እንዴ የምሬን ነው። እንዴት አባቷ እንደምታምር እዚህ ጋር በሰላም ነው። በስላሴ ስም ከአይን ያውጣሽ የኔ እናት። ያላንቺ አስቤ በልብ ጉዱንጉኝ። አይ ደህና ነሽ? ተይዛል። ተዋረድኩልሽ እባክሽ። ምንድን ነበር? ምን አድርጎ ነው ካሜራማን? ና እዚህ ጋር ምን አድርጎ ነው? ኮክ ነው እንደ የሰረቀው ኮክ ማርያም በለ ቀርጸኛ ምን አድርገ ሲሰርቅ ኮክ ነው ካዝሙር ነው። ሌባ ተይዛል። እግዚአብሔር ይመስገን ይታያል ምናምን። አዎ አይዞ ብላ ነው ሻው ብላ ችግር አለ ብቻ ለማለት ፈልጌ ነው። እንዴት ናችሁ ፋሚሊ? ከስንት ድካም በኋላ መሰላችሁ የተገኘው። ተረፈርኩ እንዴ? አዎ ትንሽ ቆየብኝ። በዚህ አጋጣሚ ቤተሰብ እኔ ያስኩት ነገር ይበቅላል። በሰላም ነው የምሬን ነው። እኔ ያስኩት ነገር ይበቅላል። በቃ ትከይበሉኝ ብቻ ከተከልኩኝ ቶሎ ነው የሚበቅለው። እኛ ግቢ ገጠር ማለት ነው። አቮካዶ በሉ ምን በሉ ካዝሙር ሁሉም ነገር እተክላለሁ ይበቅላል።
እና ከዛ ከቤሩት ደግሞ ማለት ነው እንትን ሎሚ ታውቃላችሁ፣ ሎሚና ብርቱካን። እኔ ቤሩት ነበርኩ ከዚህ በፊት ማለት ነው 1 ዓመት ከምናምን ሰርቼ ነው የሄድኩት። እና ከዛ እዛ ሀገር ቤሩት ታውቃላችሁ ብርቱካንና ሌሙን በጣም ምርጥ ሌሙን ነው ያለው። ከዛ ተክዬ በቀለ በወር ውስጥ ማለት ነው። ከዛ ችግኙን ይዤ ሄድኩኝ አገር ቤት ገጠር ማለት ነው። ከዛ እህቴ ግቢ ቦኤ ተከልኩት። እናቴ አሁን ምን እንደሚያካክል ያፈራው ማለት ነው። እና ይኸውላችሁ ችግኝ አልበቅል ያላችሁ ግቢ ካላችሁ እኔ እመጣላችኋለሁ፣ እተክልላችኋለሁ። በአንዴ ነው የሚበቅልላችሁ። ገባችሁ? እኔ ኮዲስ ምንም ስለማልይዝ እኮ ነው ቶሎ የሚበቅለው መሰለኝ። ዳፍል እሺ አትብላው። ሆነ አንዴ በእናትህ ትልቅ ሰርፕራይዝ አለ ካንተ ደግሞ ወራስ ይቻላል። በቃ ትበላ ትላንት ተሸከምሽኝ አይደል? አዎ በቃ ምንድነው ተናና ማይታየት ፍሬ ተረክበሪ አንደኛ እንዳትበላ በፈጣሪ በጣም ብዙ ጊዜ አንተ ነህ ሰርፕራይዝ የምታደርገኝ እና ያው እንደምትወደው አልጠራጠርም። ምንድነው ሰርፕራይዝ? እና ደግሞ እሺ እንደምትለኝም ተስፋ አደርጋለሁ። ዱባይ ላይ የሚገርም ቤት ከስቻለሁ። እኔ ማርያም የወረሽ ነው እንዴ? አታምነኝ? እጁን ልትመታው ነበር ተሳስተ ማለት ነው። ማርያምን ብሎ እጁን ሲሰጥ ተሳስተ ልትመታው ነበር፣ አልመተችውም። እግዚአብሔር ይመስገን። ስማኝ፣ ቆይ ገና እኮ አውርቼ አልጨረስኩም። ይሄን ነገር ሲጀምር ብሩኬ በዚህ አጋጣሚ እንዳታምኑ፣ አልሰማህም? ፕራንክ ነው። እሺ እንዳታምናት። ዱቤስ ቤት አልገዛችም፣ ግን ለመግዛት ያብቃችሁ የኔ ውዶች ማለት ነው። ለመግዛት ያብቃችሁ። እኔ ምለው ቤተሰብ በዚህ አጋጣሚ ጥሩ ነገር ቁም ነገር ልስጣችሁ። ይሄም ቁም ነገር ነው፣ ቁም ነገር አይደለም እንዳትሉ፣ ቁም ነገር ነው የነሱም ነገር። ግን ኢትዮጵያ ስትሄዱ እኔ አሁን ኢትዮጵያ ልሄድ እየተዘጋጀው ስለሆነ ገና ነው፣ ግን ታውቃለች፣ ገና ቀኑን አልነግራችሁም፣ ግን ገና ነው። እሺ ውዶቼ፣ ግን ፓወር ባንክ ግዙ። እሺ ፓወር ባንክ ትልቁንም አሳያችሁ ነበረ፣ ግን እያረገ ነው 80,000 ፓወር ያለው ቻርጅ እያረኩ ነው። እናንተ ትላንትና ማታ 10 ሰዓት ኦኬ፣ በዱባይ 10 ሰዓት ያረኩት አሁን 97% ነው። ገና ፉል አልሆነም። በሰላም ነው። 24 ሰዓት ነው የሚሰራው። እናንተ 24 ሰዓት 80,000 ፓወር ነው። ኦኬ 12 ስልክ ነው 13 ስልክ እንደዛ ብቻ ቻርጅ ያደርጋል። ኦኬ 5% አንድ ስልክ ቻርጅ ያደርጋል። 5% ማለት ነው። ገባችሁ አይደለ? ይሄ ምርጥ ነው። ይሄም አንድ አይነት ነው የገዛሁት። እዚህ ጋር የላፕቶፕ አለ፣ የአይፎን፣ የሳምሰንግ አሁን የመጣው አርትራዎች ማለት ነው። ከዛ የድሮ ሳምሰንጎችም አለ። እዚህ ጋር እንደዚህ አምጥታችሁ እዚህ ጋር እንደዚህ ቻርጅ ያደርጋል። ይሄ ማለት ነው። ገባችሁ? እንደዚህ አምጥታችሁ ቻርጅ ታደርጋላችሁ። ግን ይሄ ቢበላሽባችሁ ቢበጠስባችሁም ደግሞ ኦኬ እዚህ ጋር ቻርጅ ታረግ፣ በዚህ ትሰካላችሁ። እዚህ ጋር ትሰኩና ቻርጅ ታረጋላችሁ። ያኛው ትልቁ ግን ማለት ነው አያሹ እንደዚህ ነው። ያኛው ትልቁ ግን እቤታችሁ ራሱ ማብራት ሲጠፋ እንደዚህ ታመጡትና ነጭ ነገር አለ። እሱ ፓወር ይላል፣ ማብራት ያበራል። እና ግዙ ለማለት ነው። ኦኬ አይደለም። እሺ ምንድነው የሚባለው? ማስታወቂያ እየሰራው አይደለም። ገባችሁ? እና አሁን ወደ ቪዲዮ እንሂድ። እኔ እኮ ወረኛ ነኝ ወይ? በጣም ብዙ ጊዜ ሆነኛል ከጀመርኩት ማለት ነው። እንዴት አልነገርሽኝም? በጣም ብዙ ነገሮችን እኔ አንተን ሰርፕራይዝ ለማድረግ እኮ መናገር አይጠበቅብኝም። ሲቀጥል ደግሞ በጣም ብዙ ጊዜ አንተን ሰርፕራይዝ የምታደርገኝ ብዙ እንደታምናት ሲጀመር ዱባይ ውስጥ እንዴት ነው እንደታምናት? ኦኬ እንደ ቁም ነገር እናውራና ማለት ዱባይ ውስጥ ሃይሚ ሄዳ ሳትገዛ ኦኬ ብዙ ፕሮሰስ አለው፣ ብዙ ነገር አለው። እዚህ ሀገር ግን ያው መስራት ትችላላችሁ። እቃማ ካላችሁ ያው ሱቅ ምናምን ከፍታችሁ መስራት ትችላላችሁ። ግን ቤት ለመግዛት ግን በጣም ፕሮሰስ አለው። እሱን ፕሮሰስ አድርጋችሁ ምናምን ነው ገና ቤት የምትገዙት። ግን መግዛት ይቻላል እንዴ? ይቻላል። የምሬን ይቻላል። ብር ካላችሁ ምን ችግር አለው? ይቻላል። ግን የአገር ሰው ካልሆናችሁ ይቻላል እንዴ? አላቀኔ ቆይ መዳሜን ጠይቃታለሁ። እናንተ የሚቻል ከሆነ ልግዛ ግዢልኝ ልበላት እና እዚህ ኑር በቃ ባሌን አምጥቼ ነገር ነኝ ለማስደሰት ብዙ ካሜራማን የምሬን ነው። ከቅድም ጀምሮ ሳወራ ነበር። እግዚአብሔር አታምነኝ? እኔ ማምንሻለሁ። አንቺ እኮ ጀግና ሰው ነሽ አይደል? እንዴት ያምንሻል? ሃይሚ አያምንሽም። እንዳታምናት ብሩኬ አያምንሽም። ዱባይ ብትመጪ ኖሮ ያምንሽ ነበር። ምክንያቱም ለዛ ፕሮሰስ ነበር እየሄድኩት ብለሽ ብትነግሪው አሁን ያምንሽ ነበር። ግን አልመጣሽ፣ ዱባይ አልወጣሽ። እዛ ኢትዮጵያ ውስጥ ሆነሽ እንዴት ነው ፕሮሰሱን የጨረስሽው? የኔ እናት አባቱን ማመን ያልፈለግኩ ምን ማለት ነው? ደግሞ ያገናኘዋል እኮ ቶሎ ነገሮችን ጨረሰን እንዴ? ወዴት ነው የምጨርሰው? እሺ አንዴ ቁጭ በል። ዲቪ አረገችው እኮ ሃይሚ። ዲቪ ደርሶ አሜሪካን አግብቼ ልውሰድ የሚለው ነገር ማለት ነው። በቃ እኔ አልቀመጥም። አንዴ ቁጭ ልትልካለህ አይደል? የት እንዴ? የት ይለኝ? ምንድን ነገር ሲይታ ነው? ኧረ ቆይ
ቆይ እንጂ እኔ ቆንጆ እንዴ ዱባይ መሄድ አለብን። እዛው የገዛው ዝም ብሎ ሽማግሌ ይላካል። የገዛው ሽማግሌ ስም ስትልክ እኮ ፍቃድ ነው የምጠይቀው። የምን ፍቃድ? ፍቃድ ነው የምን እንዴ? ልጃችሁ እንደ ልጄ ነው የምታውቂው። አሽቄ ምን ቆየ እኮ ከተሰጠኝ ነው ያፍልቼ እንጂ ምንድነው? እውነት እኮ ነው። ቆየ እኮ ጋሽዬ እኮ ሀደራ ሲሰጥ ለብሩኬ ሰጡ። በቃ ሰጡ አለቀ። እንዴ እኔ ሌላ ሙር ላይ ነኝ። አሁን እሱን ቀልዱኝ ነው ወደ ቁም ነገር ወሬ። ምንድን ነው ግን ወንዶች ስለ ትዳር ሲወራባችሁ ቀልድ መስሎ የሚታያችሁ እንዴ? አይደብርም እንዴ? አንተ ስለ ትዳር ሲወራባችሁ ምናምን ትዳር እሳት ስለሚመስላችሁ ሃይሚ ትዳርን እንደ እሳት ነው የሚያዩት ወንዶች ማለት ነው። ግን ሴቶች ነው እንደው ሴቶች ናቸው እንደው ምን እንትን የሚሉት። ግን ወንዶች ስለ ትዳር ሲወሩ ማለት ነው የሆነ መቃጠል ስሜት አለባቸው መሰለኝ። ይጨሳሉ፣ ከገላችሁ ይጨሳል። ለምንድን ነው የሚጨሰው ግን? የምሬ ነው ትጨሳላችሁ። እውነት ነው። ምንድን ነው ኤምቢሲ ፎርት ላዛላ ኤምቢሲ አክሽን ሀቢብቲ አረበኛ ነው ሀቢብቲ ያው አረ ለማውን አረብኛ ካልቻልሽ ጉዱ እንደሆነ ታውቂያለሽ። እዛ ያሉ ሰዎች በአረብኛ ነው የሚያገኙኝና አትግባቢ። ሀላስ በቃ ጨቃጨቂ በቃ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ፕራንክ እንደሆነ ተናግሯል ብሩኬ። እንግዲህ ሃይሚን መሬት ጥሏታል። ዛሬም አልቀራላትም። እሺ ባይ ባይ።